ቲነኝ ይሰማል? ቲነኝ እንኳን ደህና መጣሽ። እንኳን ደህና መጣሽ። አይሰማም? ቲነኝ ይሰማሻል? እያወራሽ ከሆነ እየተሰማ አይደለም። የሚረብሽ ቦታ ነው ያለሽው። አይ ቲንክ ወይ ሲመችሽ መቀጠል ትችያለሽ። የሚጠየቀው ጥያቄ ላይ ብቻ መልስ የሚመልስ ሙስሊም እንፈልጋለን። ኢስላም የሚለው ገብቷል፣ መቀጠል ይችላል። እኔ የምለው አይደለም እሱ ጋር ምንድን ነው ጥያቄ? ካልጠየቃችሁ አሁን እንደኛ ምንም የማያውቅ ሰው እሺ፣ ሳዳየው ከአንቺ የሚያውቅ ገብቷል። ኦኬ፣ ኢስላም እስልምና መረጃ አለው ለምታወሩት? መረጃ አለው፣ ግን ክርስትና መልስ የለውም። ቆይ መረጃችሁን እናየዋለን። ስለዚህ መረጃችሁ እውነት ነው አይደለም? አንዳንድ ነብያችን ሰብከውታል። አንድ እንዳላ ጭንቅላት አልባቱን ብለህ ተስፋ ቆርጠሃል እኮ አንተ። እንግዲህ እንዳላት ባለጊያቱን አንተ ጭንቅላትን ተጠቀም። የተጠየቀው መልስ። ሙሐመድ ተገርዟል አልተገረዘም? ተገረዘው ሙሐመድ ተገርዟል የሚል አንድ ጥቅስ ስጠኝ እስኪ። አንድ ጥቅስ። ኢየሱስ ተገርዟል። ቆይ አላህ እንዳልተገረዘ አሳያለሁኝ። ሙሐመድ ተገርዟል የሚል አንድ ጥቅስ አንጣ እስኪ። ኢየሱስ ተገርዟል አልኩህ። የሰው ልጅ ሙሐመድ በቃ የታርግ አላህ አልተገረዘም። ሱረቱ አንቢያ ላይ 104 ላይ ሙሐመድ አላህ አልተገረዘም። ባይዘ አላህ አልተገረዘም። ራሴ ነው የሚገርዘው ቢኖር ሙሐመድ ብቻ ሳይሆን አላህም አልተገረዘም። ኤኒዌይስ እኛ የምትወረውሩት ሊከፋባችሁ እንደሚችል አታውቁም ማለት ነው። ክርስቲያን አላህ ሙሐመድ ተገርዟል የሚል የለም እኮ ታውቃለህ። ያ እንደዛ የሚል የለም በቀጥታ ያ መሸለፈቱ ነው እንግዲህ 11 ሴት በአንድ ሌሊት። ለምን አስፈለገ? ምን አስፈለገ? እኔስ አላህ ደግሞ እግር አለው ባት አለው። ተገርዟል አልተገረዘም አይታወቅም በዚህ ጉዳይ ላይ። ስለዚህ ፖለቲካ ሰራለሁ ብትሉ እናንተ ጋር እንከፋባችኋለን። ሆዱን ቀደው እንዳወጡለት ተናግሯል። እንደተገረዘ ግን የለም። ሆዱን የገረዙለት በዚህ ጉዳይ ላይ እንትን አለ። አይ ቲንክ የሆነ ሰዓት ያነበብኩ ይመስለኛል። በዚህ ጉዳይ ላይ ግዝረቱ ጉዳይ ላይ ምንድን ነው ሲሆነ ታሪክ ያነበብኩ ይመስለኛል። እና ያልተገረዘበት ምክንያት ምናምን የሚል የሆነ መጽሐፍ አንብቤ ያለኝ አይደል ነው ረስቼዋለሁኝ ግን አሁን እና ግዝረቱ ላይ አንስቶ እንደዛ ነገር የሚያወራ ብቻ እይታዎች አሉ። ኡስማን አለ። እሺ ማለት ጥያቄ አለ። ሳደ ታርገን እስኪ አንዴ ወይ ድምፅሽ አይሰማ ወይ መልሳት መልሼ። እሺ ቅድም እፎይ በጠየቀው ጥያቄ ልመርኮዝ እና እስልምና ለሚያወራው ነገር ሁሉ ማለትም መምህሮቻችሁ ለሚያወሩት ሁሉ መረጃ አለ ብለህ ታምናለህ? በደንብ ነው እንጂ። ኦኬ በጣም ጥሩ። የነጅራን ክርስቲያኖች ለክርስትና ግን በስድብ ኧረ እስኪ ተረጋጋ። አትጩሁ። አሁን እኔ ለጠየቋችሁ ጥያቄ ነው ትመልሱት። አትጩሁ ሙስሊሞች፣ አትረበሹ። በቃ ለተጠየቃችሁት ቀጥታ መልስ ትመልሳላችሁ። የነጅራን ክርስቲያኖች የነቢዩ መስጊድ ውስጥ ገብተው ሰግደዋል፣ ጸሎት አድርገዋል? እኔ እኮ ቅድም ጠይቄው ነበረ። ምንድን ነው ችግሩ? ምንድን ነው የጠየቅበት መንስኤውስ ምንድን ነው? ጥላቻ አለ? ችግሩ ምንድን ነው ታውቃለህ? ኡስታዞቻችሁ ሼኮቻችሁ ተረት ተረት ነው የሚያስተምሯችሁ። አንድም መረጃ ያለው ነገር አይደለም። ስለዚህ እስልምና በውሸት የተገነባ ሃይማኖት ነው። መሰረቱ ውሸት ነው፣ ተረት ተረት ነው እያል ነው። አይ ተረት ተረት አይደለም ማስረጃ ያለው ካልክ ኡስታዙ ለተናገረው አሁን ማስረጃ አምጣልኝ። እኛ እኮ በተረት ተረት አይደለም ምናምነው፣ ወይም ደግሞ ኡስታዝ ስለተናገረ ሳይሆን በቁርአንና ማስረጃ አለ። ሲቀጥል ደግሞ ችግር የለውም። ምክንያቱም እኮ በጣም ጥሩ። በሙሐመድ ላይ የውሸት የቀጠፈ ገሃነም ይገባል አይደል? ገሃነም ይገባላ በነብዩ ላይ የቀጠፈ። እሺ
ይገባል አይገባም? እሺ ቀጥል፣ ጥያቄን ጨርሰው እኮ ይገባል ወይስ አይገባም? መጀመሪያ አረጋግጥልኛ። ጥያቄን ጨርሰው መጀመሪያ። በቃ ሚውት አድርግና ትቀመጣለህ ማለት ነው። አያችሁ፣ አንድ መልስ አይመልሱላችሁም። በነገራችን ላይ ውሸት ይጠጣሉ መስጊድ ውስጥ፣ ሁጥባቸው ውሸት ነው፣ ፈትዋቸው ውሸት ነው። አለፍ ሲል ደግሞ ብልትና ቂጥ እኮ ማቷሽ ከሆነ መመለስ ይችላለህ እኮ። የመጀመሪያው ምንድነው? ሃይማኖታቸው ውሸት ነው። ሁለተኛው ደግሞ አለፍ ሲል ትንሽ ጭንቅላት ሚውት አድርግ። ለጭንቅላት ትንሽ ከበድ የሚል ጥያቄ ከጠየቁ ስለምንድነው የሚጠይቁት? ብልት፣ ጡት፣ ቂጥ፣ ወሲብ፣ እንደዚህ ነው ፈትዋዎቻቸው ማለት ነው። ከዛ ሌላው ምንድነው? ተረት ተረት ማለት ነው። አሁን የምጠይቅን ጥያቄ መረጃ አለኝ እየጨመርክ ነው አንተ። ትክክለኛ የተናገርኩ የሚመስልህ? ያ በእኔ በትክክለኛ ነው የተናገርኩት። ላሳይህ እንዴ? ስለ ብልትና ስለ ቂጥ ነው የምታወሩት እኮ አፍሪካ ቲቪ ቻናል ላይ፣ ትልቁ ቻናላችሁ ላይ ስለዚህ ነው የምታወሩት። ኤኒዌይስ እንመለስ አሁንና አሁን መረጃ አለ። ኡስታዙ ለተናገረው ኡስታዝ አቡበከርና ኡስታዝ ያሲን ኑሩ ለተናገሩት መረጃ አለ። የነጅራን ክርስቲያኖች መስጊድ ውስጥ ገብተው ሰግደዋል፣ እንዲሰግዱ ፈቅዶላቸዋል የሚለው ኡስታዝ አቡበከርና ያሲን ኑሩ አይደሉም እኮ የኛ መረጃ ብራዘር። ኡስታዝ አቡበከርና ኡስታዝ ያሲን ታንኪዩ። ኡስታዝ አቡበከር እና እነ ኡስታዝ ያሲን ኑሩ መሀይም ናቸው፣ መረጃ ሊሆኑ አይችሉም። ታንኪዩ። እኛም እያላለ ነው ይህንን ነው እኛም እያላለ መመሪያ እነሱን አትቀበላቸውም። በቃ ስለዚህ እኛም እያላለ ነው፣ እነሱን አትቀበላቸው፣ ለመረጃነት አይበቁም ነው። ክርስቲያኑ የሰማችኋል? አዳምጥ። እኛም እያልን ያለ ነው እነ ኡስታዝ አቡበከር እነ ያሲን ኑሩ ተረት ተረት ነው የሚያወሩት ነው። አትቀበሏቸው ነው። እኛ ተስማማን እኮ ተስማማን። ቆይ ከቁርአንና ከሀዲስ ነው እኮ እነ ኡስታዝ ያሲን ኑሩ ደግሞ በቁርአንና በሀዲስ ላይ ያለን ነገር ስለማያወሩ ወራዳ ኡስታዞች ናቸው። አትከተሏቸው። ኡስማን እንዳላችሁ በቁርአንና በአዲስ ላይ የሌለ ወራዶች፣ ውሸታሞች፣ ቀጣፊዎች ስለሆኑ የሚያወሩት እነ ያሲን ኑሩ እነ አቡበከር ውሸታም ስለሆኑ አትከተሏቸው። መሀይማን ስለሆኑ ኡስማን እንዳለው መመሪያ በማይሆን በአሰስ የሚያልፈው በስድብ ስለሆነ ምን የነገር መሰለህ። አንተ እንዳልክ ደግሞ ላሳየ ከፍ አድርጌ እኔ እኮ ባህሪ ደስ የሚለውን እንደሆን ታውቃለህ። ፍር የሚሉ ሰዎችን እንደዚህ ከፍ አድርጌ ነው ለሪከርድ አመቻችቼ መለጥፋችሁ። ኡስታዝ አቡበከር እና ያሲን ኑሩ ያሉት እኛ መመሪያችን ሮጣ እያችኋል። ያ ከፍ አድርጌ ይህ ምን ታደርጋለሁ? እኔ እድል ሰጠህና በቁርአንና በአዲስ መመሪያ እንደሆነ ውጥር ለሚል ሰው እንደዚህ ነኝ። ከስር ሆነ ተደብቀ ማንኛው ነው እያወራ ያለው እንዳይሉ ከፍ አድርጌ ነው መለጥፍህ። የኔ ባህሪ እንደዚህ ነው። ለሌሎች መማማሪያ ያደርግሃለሁ ማለት ነው። ሪካርድን ባዩ ቁጥር ሰዎች ይማሩብሃል። ኡስታዞችን ድፌንድ አደርጋለሁ ስትል ክርስቲያን ሚዲያዎች ላይ እየሄዱ የረጩት መርስ አሁን ዋና አላማቸው እየተጨረጨሩ ያሉት ምንድን ነው? እሱ ውሸት እንደሆነ ገብቷቸዋል። እንደተቀጠፈ ተረድተዋል። ግን ይሄንን መታደግ ካልቻልን የኡስታዞቻችን ተቀባይነት ነገ ይወድቃል ነው። ነገ እንዴት ዋሽተው ሰዎችን ወደ እስልምና እንዳያመጡ ይመታል ነው። እንታገል ነው። እንደምንም ብለን ታግለን እችን ድራማ እንስራ ነው። ታስታውሳለህ? የሆነ አንድ ኡስታዝ በየሚዲያው የቀረበው እኛ እያለን እንዴት ጎረቤት ይራባል? እኔ እኮ ሙስሊም አይደለም ያልኩት ክርስቲያን ጓደኛ ክርስቲያን ጎረቤት እንዴት ይራባል ብሎ ቲክቶኩን ያጨመላለቁት ታስታውሳለህ? ያ በጣም ረጅም ትልቅ ቪው ነበር የነበረው። ስንት ሚሊዮን ታየ። በየቴሌቪዥን ፕሮግራም ላይ ቀረበ። አስተምሮቱ እንደዛ ይላል እንዲ ያልንና ለጠፍ ስናደርጋቸው ምግብህን አማኝ ካልሆነ በስተቀር አማኝ ላልሆነ እንዳሰጥ የሚለውን መረጃ ስናመጣ ኩምሽሽ አላት። ግን ስንት ቴሌቪዥን ፕሮግራም ላይ ስንት የዩቱብ እነኝንም ባቀረቡት ላይ ቀርቦ መርዙን ረጨ። በሱ ፕሮግራም በሱ መርዙን ረጨ።
ክርስቲያኖቹ እስልምና የዚህን ያህል ለካ ደግና አዛኝ ሩሩ እንዲሆን አዟል። ሰዎቹ የዋህ ሊሆኑ ይችላሉ፣ ሰዎቹ ደግ ሊሆኑ ይችላሉ። ከኢትዮጵያዊ ባህል አንጻር አብረን ከማደግ አንጻር ክርስቲያን ከሆነ ጎረቤትህ ይልቅ ደግ የሆነ ሙስሊም ልታገኝ ትችላለህ። አስተምሮቱ ግን አይደለም። ንፉግ ስግብግብ የሆኑ ብዙ ክርስቲያኖች ልታገኝ ትችላለህ። በጣም ደግ ቅን የዋህ የሆኑ ሙስሊሞችን ልታገኝ ትችላለህ። በጣም የዋህ አዛኝ ክርስቲያኖችን ልታገኝ ትችላለህ። በጣም ክፉ ሙስሊሞችን ልታገኝ ትችላለህ። በጣም ቅን የዋህ አዛኝ የሆኑ ሙስሊሞችን ልታገኝ ትችላለህ። በተቃራኒው በጣም መጥፎ የሆኑ ክፉ የሆኑ ክርስቲያኖችን ልታገኝ ትችላለህ። ግን አስተምሮቱ የእስልምናው እንደዛ ነው ወይ? እነሱ እንዳሉት ለተራበው እንደዛ ለክርስቲያኑ ማብላት ይችላሉ ወይ? እነሱ እንዳሉት የናጅራን ክርስቲያኖችን ሙሐመድ መስጊድ ውስጥ ቅዳሴ እንዲቀድሱ ይፈቅድላቸው ነበር ወይ? ቁርአኑ ተረጋገሙ ነው እንጂ የሚለው ሲጀመር ቀደሱ ይላሉ ወይ? እርግማን ከመቼ ወዲያ ነው ቅዳሴ ሲሆነው? ሱራ 361 አንድ የክፈተው ክርስቲያን። እርግማን ከመቼ ወዲያ ነው ቅዳሴ ሆነው? እርግማን ቅዳሴ ሆኖ ያውቃል? ለምንድን ነው በዚህ መጠን መዋሸት ያስፈለገው? አንብበው። የነጅራን ክርስቲያኖች ሙሐመድ ጋር መጥተው ተከራከሩ እና ክርክሩ ምንድን ነው? ኢሳ ወይም ደግሞ እነሱ እንደሚናገሩት ኢየሱስ የእግዚአብሔር ልጅ ነው ብለው፣ ምክንያቱም እሱ ከሱ የሆነ ቃሉ ነው መንፈሱም ነው ስለሚል ቁርአን ማለት ነው። ስለዚህ ቃሉ መንፈሱ ደግሞ ከሆነ እንዴት ፍጡር ሊሆን ይችላል ብለው ዲቤት አድርገውት ነበር። ስለዚህ እንደዛ ካሉት በኋላ ሙሐመድ ምንድን ነው ያለው? አይ ኑ ግቡና ቀድሱ ነው ያላቸው? ኧረ በፍጹም አይደለም። ምንድን ነው ያላቸው? እውቀቱም ከመጣለ በኋላ በእርሱ በኢሳ የተከራከሩ ሰዎች ኑ ልጆቻችንና ልጆቻችሁን፣ ሴቶቻችንና ሴቶቻችሁንም፣ ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አላህን አጥብቀን እንለምን፣ የአላህም ቁጣ በውሸታሞቹ ላይ እናድርግ በላቸው አለ። ስለዚህ ሙሐመድ በእውቀት አይደለም የሚከራከረው፣ በእርግማን ነው። ከዚህ በኋላ መሐመድ ምን አደረገ? አልሐሰንን፣ አልሁሴንን፣ ፋጡማ አውጣው። እንግዲህ በደንብ አስተውሉ። ይሄንን አሁን ቅዳሴ ብለው የሚፎግሩት ማለት ነው። ክርስቲያኖቹ ሄደው ተረጋግመዋል ወይ? አልተረጋገሙም፣ አልሄዱም። ምክንያቱም ሮሜ ምዕራፍ 12 ላይ ቁጥር 14 የሚረግሟችሁ መርቁ እንጂ አትራገሙ ስለሚል፣ ማቴዎስ ወንጌል ምዕራፍ 5 ቁጥር 40 እስከ 45 የሚያሳድዷችሁን ጸሎት አድርጉላቸው፣ የሚረግሟችሁ መርቁ እንጂ እንዳትራገሙ ስለሚል ክርስቲያኖቹ አልተራገሙም፣ ወደ እርግማንም አልገቡም፣ አልሄዱም። ነው መከራከር መወያየት እንችላለን፣ አንረጋገምም ነው ያሉት። ሙሐመድ ግን ዘመዶቹን ቤተሰቦቹን ሰብስቦ ተራገመ። ከዛ በኋላ እንዳለ የተራገማቸው አለቁ፣ ሞቱ። እሱን ጨምሮ ወዲያው እነሱ አለቁ፣ ሞቱ። አንብበው። ከዛ በኋላ ሙሐመድ ሊረጋገም ማንን ይዞ መጣ የሚለውን ተፍሲራቶቹ እንደዚህ ያስቀምጡታል። when they went to see the prophets who had set out with አልሐሰን፣ አልሁሴን፣ ፋጢማ and አሊ፣ ማን ይዞ መጣ? ልጁን፣ የልጅ ልጆቹን ሁለቱን እና አሊን ይዞ መጣ፣ የልጁን ሚስት ማለት ነው። he said to them፣ እንደዚህ አላቸው፣ ለነጅራን ዴሊጌሽን when I supplicate you say አሜን፣ እኔ ስራገም እናንተ አሜን ትላላችሁ አላችሁ። ሉክ፣ እኔ ስራገም እናንተ አሜን ትላላችሁ። ሙሐመድ ሊራገም ነበር የሄደው፣ በሀሳብ ሊከራከር፣ በእውቀት ሊሞግት፣ ቅዱሳን መጽሐፍትን መርምሮ ፈትሾ እውነተኛው የቱ ነው የሚለውን ሳይሆን በተራገመ ነበር። ማን ነው ጥሩ ተራጋሚ የሚለውን ነበር። ስለዚህ በዚህ ምክንያት አይ ክርስቲያኖቹ እኛ አንራገምም ብለው ሪፍሬን አድርገው ተመለሱ ይላል። ለምን? መጽሐፍ ቅዱስ በግልጽ ይናገራል። የሚረግሟችሁን መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። ማስረጃ መራገሙን ቅዳሴ ብለው ይተረጉሙልን። በእናትህ ጸሎት አደረገ ይሉናል። እርግማኑን ቀደሱ ይለናል። አንራገምም ብለው ሲመለሱ ማለት ነው። አይደለም በሀሳብ የሚሞግቱን ወይም ደግሞ እንደዚህ የሚከራከሩ ይቅርና
ሰው ሊያሳድዷችሁ እንኳን ሲመጡ መርቁ እንጂ አትርገሙ ብሎ መጽሐፍ ቅዱስ ይናገራል። መሐመድ ግን በሀሳብ እናውራ ሲባል አይ እኛ አንፈልግም እንረጋገም ነው ያለው። ጭራሽ ቅዳሴ ቀደሱ የሚል ሽታውም የለም። ኡስታዞቻቸውን ተረት ውሸት፣ ሐሰት መሰረታቸው ስለሆነ የእስልምና መሰረቱ ስለሆነ ያንን ይናገሩታል ደጋግመው ማለት ነው። ሜቢ 11 ማን የሚል ገብቷል። ማን 11 ሰላም ነው። ሰላም ነው። እንኳን ደህና መጣህ። ኢንሻአላህ ሙስሊም ነህ? ኦኬ። መስጊድ ውስጥ ናጂዋን ክርስቲያኖች ቀድሰዋል ብለህ ታምናለህ? ማለት ከምን አንጻር? በመስጊድ ውስጥ ቅዳሴ መቀደስ ይቻላል? ያወጣችሁት ታሪክ ስለ ስፔሲፊክ ስለተደረገ ነገር ነው እንጂ ጀነራል ህግ አይደለም። ኦኬ፣ ስፔሲፊክ አለው እናንተ ለስ እንዴት ችግር የለው። ስፔሲፊክ እናርጋውና የናጂዋን ክርስቲያኖች መስጊድ ውስጥ ቅዳሴ ቀድሰዋል ብለህ ታምናለህ? የእኔ እምነት ይቅርና ታሪኩ አለ፣ የተዘገበ ታሪክ አለ። ክርስቲያኖች ነቢዩ መሐመድ ለመወያየት በመጡ ጊዜ እንዲጸልዩ ተፈቅዶላቸዋል። እሱን የሚናገር ለበማን አዳም። ስለዚህ ሙሐመድ እንዲቀድሱ ፈቅዷል ማለት ነው። በታሪኩ መሰረት አንተ በምታውቀው ታሪክ አለ እንደዛ የሚል እኮ ሙሐመድ ፈቅዷል ማለት ነው። ቀድሰዋል ምናምን እምልህ ነገር የለም፣ ግን ይሄ ታሪክ ተጽፏል አለ እኮ። ያ ታሪኩ ካለ ሙሐመድ አድርጎታል ፈቅዷል እያልከኝ ነው እኮ። ክርስቲያኖች ሊወያዩ መጥተው ነበረ፣ ጸሎት ሊያደርጉ ሲፈልጉ ፈቅዶላቸዋል። ይሄ ነው ታሪኩ። ቴንኪዩ። በደንብ አስተውሉ። ክርስቲያኖቹ ሊወያዩ መጥቶ ፈቅዶላቸዋል፣ ቀድሰዋል። መስጊድ ውስጥ ነው አይደለ? ና ከፍተልና አንድ መረጃ ብቻ ሳሂህ የሆነ ዊዝ ኦተንቲክ ቼን አምጣልኝ። አንድ ብቻ። እሺ ሰጥቻ ያለው ቅድሚያ ግን መረጃዋን ክፈታትና፣ አዎ ፈቅዶላቸዋል፣ ስፔሲፊክ ነው፣ ቀድሰዋል፣ ገብተዋል ብለሃል። መረጃዋን ከፍተህ አንብብልን። ያው ስናዱ እንዲህ ግሬዱም እንዲህ በውሸት የሚከብር አምላክ እሱ የሚወጣ የሆነ እንደሌሎቹ በውሸት የሚከብር አምላክ የለንም። እችን ብቻ ጻፏል። በውሸት የሚከብር አምላክ የለንም። እችን ይቁጠር አስቆጠሩት። እሰማለሁ። ክፈተው ማስረጃ። በውሸት የሚከብር አምላክ የለንም። እንደዘገቡት ክፈት ማስረጃውን ክፈት። ሂሻም ደግሞ እንዳስተላለፉት ክፈተው። ይህንን ታሪክ ደግሞ ኢብን ከሲር ክፈት የተፈጸመ ነው ብለዋል። አዎ ክፈተው። መሐመድ ክርስቲያኖች ከሳቸው ጋር በመጡ ጊዜ ፈቅደውላቸዋል። ኧረ በእናትህ ቆይ፣ ድምፅ ሁሉ ታፍኗል። ተረጋጋ እያልክ እኮ እየተናነቀ ነው እያወራ ያለው። መረጃውን ክፈተውና እናንብብ። ተረት አለ የምታወራ አሁን ከተረት ተረት አንድ ስቴፕ ከፍትልና ይኸው መረጃው ይሄኛው መጽሐፍ ላይ ይሄኛው ፔጅ ላይ ስናዱ ይኸው፣ ቼኑ ይኸው፣ አይሚን ግሬዱ ይኸው፣ ሀዲሱ ይኸው ብለህ ታነባለህ። ቀጥል። በውሸት ጎበዝ፣ በውሸት የሚከብር አምላክ የለንም። ተመስገን። ይገባሉ፣ እንደዚህ ተዋርደው ይወጣሉ ከዋሹ። 11 ማን መረጃ ያመጣ ይሆን ወይንስ እሱስ ተረት ተረት እንደ ኡስታዞች ያወራል? የሌለ መረጃ ተረት ያወራል። ሀዲስ ነው አልተባለም፣ ታሪክ ነው፣ የተፈጸመ ታሪክ ነው። እንደ ታሪክ ዘጋቢዎች ዘግበውታል። ክፈት። ማንም መክፈት ይችላል። ኢብን ኢስሐቅ የዘገበው መረጃ ክፈት። እየነገርኩ እኮ ነው። አልሰማም እንዴ? ማስረጃውን 11 ማስረጃውን እስኪ ወጣ አድርገውና ክፈተው። ኦቴንቲክ ቼን እኔ መክፈት አልችልም። ኢስናዱ ኦቴንቲክ የሆነ ማስረጃ አምጣ። ቼኑን ሳሂህ ነው ኮምፕሌትሊ ያሉ
አሉ። አሁን መረጃውን ክፈት እኮ ክፈት፣ አምጣ። አንድ ስልክ ነው ያለኝ፣ ልከፍት አልችልም። ችግር የለውም። ስክሪንሻት አንሳውና ለጥፈው። ቴክኖሎጂ በጣም የፈጠነ ስለሆነ አንድ ስልክ ቢሆንም ይቻላል። ስክሪንሻት ታደርግና ትለጥፈዋለህ። ይዘጋል። ስክሪንሻት አይዘጋም። ወንድማችን የእኔ ቤት ነው ያለኸው፣ አንተ ቤት አይደለህ። ለማንኛውም ታሪኩ ህዝብን ከህዝብ ለማሰማት ተረት አታውራ። ተረት ማ ኡስታዞችንም ሰማን እኮ ኡስታዞችም ነገሩን። ከአንድም ያሲን ኑሩ፣ አህመድ እንትና አቡበከር ነገሩ። የእነሱ ተረት ወዳችንን ነፍቶታል። አንተ አትድገምልን እሱን ተረት። አንተ ተረት ማንም አይጣላም። በእናትህ በቃ ቴንኪው። ማንም መረጃኛ ፊት እንደማያመጣ ከነኚህ ታዘቡ። አያችሁ ክርስቲያኖች፣ በዚህ ብቻ ልኮሩብን ይገባል። አጋንንት ሲጫወትባችሁ፣ አጋንንት ሲቆጣጠራችሁ ያለ መረጃ ገብተው ተረት የኡስታዞቻቸውን እዛ መስጊድ ላይ የሰሙትን እኛ ጋር ሊደግሙት ይሞክራሉ። እንዲህ ተዋርደው ይወጣሉ፣ እንዲህ ይዋረዳሉ። ገና ይቀጥላል ውርደቱ። ምክንያቱም በአረብ ሰላጤ ሀገራት ላይ ያሉትን ክርስቲያኖችን ሙሐመድ አጽድቷቸዋል። እንኳን መስጊድ ሊያሰግዳቸው በዛ እንዲኖሩ እንኳን አልተፈቀደላቸው። እንኳን መስጊድ ላይ ቅዳሴ መቀደስ ወደ መስጊድ እንዳይቀርቡ ነው ያዘዘው ቁርአኑ። እንኳን መቀደስ መቅረብ አይችሉም። አንድ እዛ ሄደው መኖር እንኳን እንዳይችሉ ተከልክለዋል፣ አጽድቷቸዋል። መኖር ያልተፈቀደለት አካል ቅዳሴ ጭራሽ መስጊድ ውስጥ እንዲቀድሱ አስባችሁታል? መንገድ ላይ ማለፍ አትችሉም የተባሉ አካላት ቅዳሴ እንዲቀድሱ መስጊድ ውስጥ ፈቅዷል። ይሄ ለምንድን ነው ይህንን የተጠቀሙት? እስልምና በጣም በቃ ነብዩ አዛኝ ነው፣ ደግ ነው፣ ሩሩ ነው ብለው ክርስቲያኖች እንዲያስቡ። ክርስቲያኖችን ኦርቶዶክሶችን ጅም አድርጎ ጨርሶ አይ መስጊድ ውስጥ ቅዳሴ ሁሉ እንዲቀድሱ ይፈቅድላቸው ነበረ። የዋ ስታገኝ ታታልላለህ፣ እኛ ፊት ግን አትደግሙትም።